ሰላም ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች ለመላው ክርስትና እምነት ተከታዮች እንኳን ለጥምቀት በዓል በሰላም አደረሳችሁ እያልን የጥር 12 2018 ዓ.ም የምሽት ዜናዎችን ይዘንላችሁ ቀርበናል። በራያ አላማጣ አካባቢዎች የጥምቀት በዓል ሳይከበር መቅረቱን ሀገረ ስብከቱ አስታውቋል። ሰሙታላችሁ። አርበኛ አስረስ ማረ በድርጅቱ ምስረታው ጠንካራ የሆኑ መስፈርቶች እንደነበሩና የአመራር ምደባም ተግባቦት የተደረሰበት መሆኑን ጠቁሟል። ከአፋብን ምስረታ በኋላ በሚደረጉ ተጋድሎች ፋኖ ከፍተኛ ድል ሲያገኝ አገዛዙ ንጹሃንን መጨፍጨፉን ቀጥሏል። ዝርዝር የግንባር መረጃዎችን ይዘናል። የብልጽግናው ቡድን በቅርቡ ከአሜሪካ ጋር ተፈራረምኩት ያለው የጤና ስምምነት ስጋትና ተቃውሞ ተነስቶበታል። ውድ አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። በራያ አላማጣ አካባቢዎች የጥምቀት በዓል ሳይከበር መቅረቱን ሀገረ ስብከቱ አስታወቀ። የአማራ ሕዝብ ርስት በሆነው አላማጣ ከተማ ውስጥ የከተራም የጥምቀት በዓልም እንዳልተከበረ የራያ ሀገረ ስብከትና በኮማንድ ፖስት እንድትተዳደር ከመደረጓ በፊት ከተማዋን በከንቲባነት የመሩትና የወሎ ራያ አማራ ማንነት አስመላሽ ኮሚቴ ሰብሳቢ አቶ ኃይሉ አበራ ተናግረዋል። የራያ ሀገረ ስብከት ስራ አስኪያጅ ሊቀ ስዩማን ሀብቱ አየነው ለቲግቫ ኢትዮጵያ በሰጡት ቃል የጥምቀት በዓል አልተከበረም፣ አብያተ ክርስቲያናት ተዘግተው በጸሎት ላይ ነበር ህዝባችን ብለዋል። በዓሉ የተዘጋው የመንበረ ሰላማ ሰዎች ራያ በትግራይ ኦርቶዶክስ ተዋሕዶ ነው የሚመራው በሚል በዓሉን ለማክበር አላማጣ ድረስ ስለመጡ በቅዱስ ሲኖዶስ ከተወገዘ በኋላ ህብረት የለንም፣ እኛ በቅዱስ ሲኖዶስ ፍቃድ እየተመራን እያለ ከመንበረ ሰላማ ጋር ልናከብር አይገባንም ብለው ነው ብለዋል። ገና ጥምቀት ከመድረሱ በፊት በእኛ ተመሩ እየተባሉ በህዋት ታጣቂዎች መሆኒ ላይ 4 ካህናት ታስረዋል። በእኛ ትመራላችሁ ወይም በእናንተ አንመራም ካላችሁ ደግሞ አርፋችሁ ቤታችሁ ቁጭ ትላላችሁ በሚል 10 ካህናትን አስቀምጠዋቸዋል። ሌላው ካህናት ከምንታሰር ብሎ ተፈናቅሎ ቆቦና ወልዲያ ይገኛል ነው ያሉት። በከተማው የሚገኙ የአላማጣ ቅዱስ ጊዮርጊስ፣ የአላማጣ ቅዱስ ሩፋኤል፣ የአላማጣ አቡነ ተክለ ሃይማኖት፣ አላማጣ ቅዱስ ገብርኤል፣ አላማጣ አቡነ አረጋዊ፣ አላማጣ ቅዱስ ሚካኤል፣ አላማጣ ቅድስት ደብረ ምስራቅ ኪዳነ ምህረት፣ የአላማጣ ደብረ መድኃኒት ኢየሱስ ካቴድራል ቤተክርስቲያናት ጥምቀትን አላከበሩም ነው ያሉት። መንበረ ሰላማ ራሳችንን ችለን ተገንጥለናል ሲሉ የራያ 6 ወረዳ ማህበረ ካህናትና ህዝበ ክርስቲያን ወደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሂዶ እኛ አንወገዝም አንለይም ብሎ እውቅና ተሰጥቷታል ሲሉ አስታውሰዋል። ከዚህ ቀደም በተፈናቃይ ስም ታጣቂዎች ናቸው የገቡት የሚሉት ስራ አስኪያጁ ይህንን ለቤተክርስቲያኗም ለመንግስትም አሳውቀናል፣ ነገር ግን ያገኘነው መፍትሄ የለም፣ ችግሩ ባለመፈታቱ ነው በጥምቀት በዓል አብያተ ክርስቲያናቱ የተዘጉት ብለዋል። የብልጽግናው አገዛዝም አካባቢዎቹን የቁማር መጫወቻ እንዳደረጋቸውና ሁለቱ ህዝቦች እንዲጋጩበት እያደረገ መቀጠል እንደሚፈልግ ይታወቃል። አርበኛ አስረስ ማረ በድርጅቱ ምስረታው ጠንካራ የሆኑ መስፈርቶች እንደነበሩና የአመራር ምደባውም ተግባቦት የተደረሰበት መሆኑን ጠቆመ። የአማራ ፋኖ ብሔራዊ ንቅናቄ ባሳለፍነው ቅዳሜ ጥር 9 2018 ዓ.ም በይፋ መመስረቱ ይታወቃል። ንቅናቄው መመስረቱን ተከትሎም ከፍተኛ የደስታ ስሜቶች ሲስተጋቡ ተስተውለዋል። የድርጅቱን የአመሰራረት ሂደትና አጠቃላይ ሂደቱን በሚመለከት ምላሽና ማብራሪያ የሰጠው የአፋብን የህዝብ ግንኙነት መምሪያ ኃላፊ አርበኛ አስረስ ማረ ሂደቱ ግልጽና በመስፈርት የተከናወነ ነው ሲል ገልጿል። ጭቅጭቃችን፣ ንግግራችን፣ ውይይታችን በቃለ ጉባኤ እየተመዘገበ በድምጽ ሪከርድ እየተደረገ ለነገ ህዝብ ይፋ በሚደረግ መልኩ ነው ድርጅታችንን ያዋቀር ነው ብሏል። በዚህም አንዳንድ ጓዶች ለራሳቸው ይህ ይገባናል ሳይሉ ዝቅ ብለዋል። አንዳንዶቹ ደግሞ ለኔ ይሄኛው ኃላፊነት ቢሰጠኝ ካለኝ ተሰጥኦ አንጻር የተሻለ ሰራለሁ በሚል ቅንነት ነው አመራር ሾም ነው ሲል አብራርቷል። እናም አሁን ሁሉም ያመነበትና የተስማማበት ድርጅት መስርተናል በማለት ገልጿል። በተያያዘ መረጃ እስክንድር ነጋ የአማራ ፋኖ ብሔራዊ ንቅናቄ ውስጥ ተሰጥቶት የነበረው የፖሊት ቢሮ አባልነት ቦታ እንደማይቀበለውና በምትኩም ሌላ ሰው እንዲተካ በደብዳቤው ጠይቋል የሚል መረጃ እየተሰራጨ ነው። በደብዳቤው ላይ የድርጅቱን መመስረት በደስታ እንደተቀበሉትና የታሪካዊው ድርጅት አካል በመሆናቸው ክብር እንደሚሰማቸው መግለጻቸውም ተዘግበዋል። ሆኖም ከትግሉ እንደማይለዩና እንደ ተራ የድርጅት አባልነት ያለምንም ቅድመ ሁኔታ እንደሚቀጥል መግለጹም ነው የተነገረው። እስክንድር ነጋ የፖሊሲና ስትራቴጂ ኃላፊ ተደርጎ መሾሙ ይታወሳል። ሮሃን በእስክንድር ነጋ ዙሪያ የተሰራጨውን መረጃ አጣርታ ለማቅረብ ጥረት እያደረገች ሲሆን ዝርዝር መረጃው እንደደረሰን ይፋ የምናደርግ ይሆናል። ይህ በእንዲህ እንዳለ የዓለም አቀፍ የአማራ ማህበራት ህብረት የፋኖን አንድነት አስመልክቶ ባስተላለፈው የእንኳን ደስ ያላችሁ መግለጫ የህዝባችን የአንድ ሁኑልን ጥያቄ እውን ሆኖ በማየታችንና በመስማታችን ቃላቶች ከሚገልጹት በላይ እጅግ ደስ ብሎናል ሲል ገልጿል። የአንድነት ብስራቱ ለኢትዮጵያ ህዝብ ትንሳኤና ብሩህ ተስፋን ጭምር የሚያጭር ነው ብሎታል። የኢትዮጵያ ህዝብም የአማራ ፋኖ ብሔራዊ
ንቅናቄን በሙሉ ልብ መደገፍ አለበት ሲል አሳስበዋል። በተመሳሳይ የአማራ ማህበር በኦሪገን አንድነቱን አስመልክቶ የእንኳን ደስ አላችሁ መግለጫ አውጥተዋል። ዓለም አቀፍ የጎንደር አማራ ማህበርን በተመሳሳይ የአፋብንን አንድነት አስመልክቶ የእንኳን ደስ አላችሁ መልእክት ያስተላለፈ ሲሆን የአማራ ህዝብና ከአብራኩ የወጣው ፋኖ እዚህ ታሪካዊ ቀን ላይ ለመድረስ ብዙ አሰቃቂ መስዋዕትነት ከፍለዋል ብለዋል። በናሽሸል ቴኒስ ከተማ የአማራ ማህበረሰብ የልማት መረዳጃ ማህበርም እንዲሁ በአንድነቱ የተሰማውን ደስታ ገልጿል። ከአፋብን ምስረታ በኋላ በሚደረጉ ተጋድሎች ፋኖ ከፍተኛ ድል ሲያገኝ አገዛዙ ንጹሃንን መጨፍጨፉን ቀጥሏል። የአማራ ፋኖ ብሔራዊ ንቅናቄ ሰሜን አማራ ቀጠና በላይ እዝ 4ኛ ደጃዝማች ኮር በጠላት ላይ መብረቃዊ ጥቃት አድርሷል። ትናንት ጥር 11 2018 ዓ.ም ከጧቱ 12 ሰዓት ላይ በማዕከላዊ አርማጭሆ ማሰሮ ደንብ ወረዳ ጃንሱማ ቀበሌ ሽመልበር በተባለ ቦታ ላይ የኮሩ ልዩ ዘመቻና የተከዜ ክፍለ ጦር በጥምረት በወሰዱት የደፈጣ ጥቃት በአገዛዙ ኃይል ላይ ኪሳራ ደርሶበታል። ፋሽስት ወንበር አስጠባቂ ሆነው የ92ኛና 78ኛ ክፍለ ጦር 2 ሬጅመንትና 1 የሻለቃ አድማ ብተና ወደ 70 የሚሆን ሰላም አስከባሪ ክፉኛ ተመቷል። በሽመልበር ወይም ጎጥ በአገዛዙ በኩል ከ70 በላይ ሲደመሰስ ከ40 በላይ ቁስለኛ ሆነዋል። ለጊዜው ስማቸው ያልታወቀ ከፍተኛ አመራሮችም ተመተዋል። በፋኖ ምት የተበሳጨው የብልጽግና ሰራዊት ንጹሃን ወገኖቻችን ኢላማን በማድረግ የአርሶ አደሮችን ህይወት ሲቀጥፍና ቤት ንብረትም ሲያወድም ውሏል። ይህ በእንዲህ እንዳለ በላሊበላ ከተማ የቃና ዘገሊላ በዓልን ለማክበር የወጡ ምዕመናን በአገዛዙ ወታደሮች ድብደባ ተፈጽሞባቸዋል። ከተደበደቡ ምዕመናን በተጨማሪም በርካቶች በጅምላ ታፍሰው ለእስር ተዳርገዋል። በኦርቶዶክስ ሃይማኖት ተከታዮች ዘንድ ከባለ ጥምቀቱ ማግስት ዛሬ ጥር 12 2018 ዓ.ም በደማቅ ሁኔታ የሚከበረው የቃና ዘገሊላ በዓልን ለማክበር የወጡ ምዕመናን በአገዛዙ ወታደሮች ድብደባ እንደተፈጸመባቸው መረብ ሚዲያ ለማረጋገጥ ችሏል። በምስራቅ አማራ ቀጠና በቅዱሱም በንጉሱም ሀገር በታሪካዊቷ ላሊበላ ከተማ ዛሬ ከረፋድ ጀምሮ የአገዛዙ ወታደሮች በዓሉን ለማክበር በተሰባሰቡ ምዕመናን ላይ ድብደባ የፈጸሙ ሲሆን በተጨማሪም በርካቶችን በጅምላ አፍሰው ማሰራቸውን የዓይን እማኞች ገልጸዋል። ጥቃቱ ትኩረት ያደረገው በተለይ ወጣቶች ላይ ቢሆንም ድርጊቱ በአስቸኳይ እንዲቆምና ምዕመኑ በዓሉን በሰላማዊ ሁኔታ አክብሮ ወደ ቤቱ እንዲገባ ሲማጸኑ የነበሩ የሃይማኖት አባቶችና የሀገር ሽማግሌዎችም የድብደባው ሰለባ ሆነዋል። የብልጽግና ቡድን በቅርቡ ከአሜሪካ ጋር ተፈራረምኩት ያለው የጤና ስምምነት ስጋትና ተቃውሞ ተነሳበት። አህመድ ሽዴና መቅደስ ዳባ በቅርቡ ከአሜሪካ ጋር የተፈራረሙት የጤና አጋርነት ስምምነት የደም ናሙናና የዘረመልና የሕክምና ታሪክን ጨምሮ የዜጎችን የጤና መረጃ ለአሜሪካ አሳልፎ የመስጠት ግዴታን ያካትታል የሚል ስጋት ተነስቶበታል። በአንድ ዓለም አቀፍ የጤና ተቋም ውስጥ የሚሰሩ የጤና ባለሙያ ኢትዮጵያን ጨምሮ ስምምነቱን የተፈራረሙ ሀገራት በጤና መሰረተ ልማቶቻቸው ረገድ በአሜሪካ ላይ ጥገኛ ሊሆኑ እንደሚችሉ ስጋታቸውን ተናግረዋል። ባለሙያው ወረርሽኞች በሚከሰቱበት ወቅት ናሙናዎችን አሳልፎ የመስጠት ግዴታ የዓለም ጤና ድርጅት ህግጋትን ከጨዋታ ውጭ የሚያደርግ መሆኑን ገልጸዋል። ስምምነቱ ኢትዮጵያ የጤና ዘርፏን መቆጣጠር ወደማትችልበት ደረጃ ሊያደርሳት እንደሚችልም ባለሙያው ጠቁመዋል። ሄልዝ ፖሊሲዎች የተሰኘው ዓለም አቀፍ ተቋምም ስምምነቱ የሀገራትን የጤና መረጃ ሉዓላዊነት ሊሸረሽር ይችላል ሲል አስጠንቅቋል። የፕሬዝዳንት ትራምፕ አስተዳደር ኢትዮጵያን ጨምሮ ከጥቂት የአፍሪካ ሀገራት ጋር የተፈራረሙ የቢሊዮኖች ዶላር የጤና ትብብር ስምምነት የሀገራትን የመረጃ ሉዓላዊነት ጥያቄ ውስጥ የሚያስገባ ነው በሚል ትችት ይቀርብበታል ስትል ዋዜማ ዘግባለች። ይህንን ስምምነት ከአሜሪካ መንግስት ጋር በመፈራረም ቀዳሚ የሆነችው ጎረቤት አገር ኬንያ ስትሆን የ2.5 ቢሊዮን ዶላር ስምምነትን በፕሬዝዳንቷ ዊሊያም ሩቶና በአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሮቢዮ አማካኝነት በህዳር ወር መጨረሻ ላይ ተፈራርማለች። አንዳንድ ኬንያውያን ግን ይህ ስምምነት አሜሪካ እንደ HIV፣ የቲቢ ሕክምና ታሪክና የኬንያውያን የክትባት መረጃዎች የመሳሰሉ የግል መረጃዎችን እንድታገኝ በር ይከፍትላታል በሚል ስጋት ሙሉ የስምምነቱ ይዘት እንዲገለጽ ወትውተዋል። ለአሜሪካ እንዲጋሩ የሚደረጉት ምን አይነት ልዩ የመረጃ ምድቦች እንደሆኑ መንግስታቸው እንዲያብራራና ሰነዱ ለህዝብ ይፋ እንዲደረግ በተደጋጋሚ ጠይቀው የስምምነቱ ሰነድ ይፋ ከመደረጉ ባለፈ ጉዳዩ በመጨረሻም ወደ ፍርድ ቤት አምርቷል። ስምምነቱ ከተፈረመ ከአንድ ሳምንት በኋላ የኬንያ ፍርድ ቤት የግላዊ መረጃ ደህንነት ጥበቃን በተመለከተ ለዜጎች መብት የሚከራከሩ ቡድኖች ባቀረቡት አቤቱታ መሰረት ጥበቃን የሚሹ የጤና መረጃዎች ተላልፈው እንዳይሰጡ ጊዜያዊ እግድ ጥሏል። የኢትዮጵያው ጉዳይ ግን እስካሁን ምንም አይነት የአደባባይ ተቃውሞ ሳያስነሳ በውስጥ እየተብላላ ሲሆን ባለሙያዎች ግን እያስጠነቀቁ ይገኛሉ። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።